አንተና ስትለምናት ነበር አይደለ? እቺ ልጅ እኮ ማለት ነው የምሬ ነው አልገባቸውም እንጂ ሩታ የፈለገችውን ያህል ውሳኔ እኮ ታስወስንበታለች። አይደለም አብርሽ ከአብርሽ ዙሪያ ባሉት ሰዎች ላይ ራሱ ማለት ነው። ግን ልጅቷ በቃ ጭንቅላት አላት። የምር እንደነሱ አቅርባ አታስብም። የሆነ ረዘም አርጋ ነው የምታስበውና አብርሽ እሺ ብለክ ብትቀበላት ጌታን እሺ ብለክ ልብ ገዝተክ የልጄ እናት ነሽ ብለክ ተቀብለክ በአንድ ጣራ ስር ብትሆኑ ከሩታ ጋር መቼም ቢሆን አንተ የሚያምርብክ ከሩታ ጋር ነው። የምር ሄርሜላ በገንዘብ በሌላ በቁስ ስለምታታልክ ነገር ትተህ እርግፍ አርገክ። ምክንያቱም የቁስ ትርጉም ምንም ነገር ቁስ ትርጉም የለውም ባጭሩ ማለት ነው። እና እዚህ ደረጃ ድረስ አድርሳ ዛሬ እኮ እሷ አይደለም እሷ ህጉ ራሱ እኮ አይተዋችሁም እውነቱን ለመናገር ማለት ነው። ግን ዛሬ ደግሞ እሷ ፈልጋ ሩምህ ድረስ መታ ይቅርታ ስትልክ እሺ ብለህ መቀበል ነበረብክ። አንተ ግን የፈራከው ሄርሜላ አቤላና ብሩክን ነው በእርግጠኝነት። ምን አላብርሽ ይሄን 3 ቀን የሆነ ጭንቅላትሽ ውስጥ የሆነ የገባ ነገር አለ። ምንም የገባ ነገር የለም። በነገር ክላል የና አቤላና የሄርሜላ እልህ ነው ልጅቷን እንደዚህ ያደረገው እኔ እንደሚመስለኝ ማለት ነው። ጋይስ ግን አብርሽ ምን አላት? ይሄን 3 ቀን ጭንቅላትሽ ውስጥ የገባ ነገር አለ። ተረጋግተሻል። ጥሩ ነገር ማሰብ ጀምረሻል። ስለዚህ ሂጂና ቤት አገግሚና ከ3 ቀን ከ4 ቀን በኋላ ተመልሰሽ ነይ ማለቱ ከ3 ቀን ከ4 ቀን በኋላ ተመልሰሽ ደግሞ እንደ በፊቱ ትሆኛለሽ ብሎ ፈራ ማለት ነው እንጂ አብርሽ ልትቀበላት ነው። ሩታማ እንደዛ አይነት ሰው አይደለችም። አይገርምህም? የምትቀያየር ሰው አይነት አይደለችም። አሁንም ልብ ገዝታ ለልጇ አስባ ነው። በቃ ብቻዬን ያለ አባት ልጅ አላሳድግም ብላ ነው እንጂ ለሌላ ነገር አይደለም የፈለገችክ። ቢገባህ ማለት ነው። እሺ ብለህ ተቀብለክ አይደለም ለ3 ቀን ለ4 ቀን ለሷ ጊዜ መስጠት ትተህ አሁን በዚህ ሰዓት በመጣችበት ሰዓት እሺ ብለህ ተቀብለህ ነገሮችን ማስተካከል ትችል ነበር። ከዛችኛ ከውሽሚቱ ጋር እዛው ባለው ነገር አቋጭላት ማለት ነው። ገባክ? ሁሉ ነገር የሚያምረው ከሩቲ ጋር ነው። እኔ የሚገርመኝ ነገር ማለት ነው እኔ ምንም ነገር የወሰድኩት ነገር የለም። አንተ ግን ውሰጂ ካልከኝ አንተ የሚወሰድ ነገር ካለና አንተ ከሰጠከኝ የፈለከውን ነገር ወስዳለሁ፣ የፈለከውን ነገር ሆንልሃለሁ ብላለች። እንግዲህ ሩታ ለመበቀል 100% ቆርጣ ተነስታለች። ጋይስና ግዛት የምር ቆርጣለች ማለት ነው። ልብ ገዝታለች ባጭሩ። እና አብርሽ ግራ ተጋብቷል። እንግዲህ ቴንሽን ውስጥ ገብቷል። የምር በሀሳብ ሄዷል ማለት ነውና አብርሽ ወደ ቀልብህ ተመልሰክ ከልጅህ እናት ጋር ሁን። መቼም ቢሆን ምንም አይጎልብህም ከሷ ጋር ስትሆን ማለት ነው። ግን ነገር ሌላ ነገር ምን እንደሚገጥምህ አታውቅም። ከዚች ጋር ከሄርሜላ ጋር ብትሆን ማለት ነውና ሁሉ ነገር የሚያምርብህ ከሩቲ ጋር ነው። ምን ነው አብርሽ ደግሞ እንዴ? ምን ነው ተልጅ ቆላልኛል። ካርፈት ስርዓትክን ይዘህ ቁጭ በል እንዴ። ምንድነው መሬት ይሆንሽው እንደዚህ? ምን ነክቶሽ ነው? ምን ጠጥቶሽ ነው? አንዴ ምን ጠጥተሽ ነው? አንዴ ምን ነክቶሽ ነው? እንዴ በቃ ነገሮችን ተወቹ። ካንተ ጋር ለመኖር አሰበች። ፈራህ እንዴ? ምንም አታደርግህም። የምር አትፍራ። ሄርሜላን ካልፈራህ በስተቀር ሩታን እምቢ ማለት አትችልም አንተ ማለት ነው። ምክንያቱም ጠንቅቀህ ታውቃታለህ ሩታን። አብርሽ ምን ነው ያለፈ ነገር ላይ ሙጥኝ አልክሳ እንዴ? በቃ የዛን ቀን እሷም ተናደደች አደረገችው። አንተም እኮ አልፈርምም ለዛ ሁላ ደረጃ እኮ ያደረስከው አንተ ነህ እንዴ። ወረቀቱን ወረወርክባት። ከዛ እሷም ደግሞ ሄዳ በእልህ ያን ነገር አደረገችው። እቺ ልጅ እኮ ረጅም ጊዜ አንተ ማሳሰር ትችላለህ። ይሄን ጠንቀቀህ ታውቃለህ አይደል እንዴ? ስለዚህ አሁን ደግሞ ይቅርታ ልትልህ መጣች። ገና ያለፈውን ነገር ትኮተኩታለህ እንዴ? ምን ነው እሷን እንኳን ያለፈውን ነገር እርሺ እንደዚህ ሁኚ ሩታ እንደዛ ሁኚ ስትላት አልነበር እንዴ? አሁን ደግሞ ሩታ ልብ ገዝታ ሁሉን ነገር ስትታ ወደ አንተ ስትመጣ ነው እንዴ አንተ ደግሞ ነገር ቁፈራ የተነሳኩ እንዴ? እየተሳሰባችሁ ወገን ምንድነው እሱ? በቃ ተው፣ ሁሉን ነገር እርሳው። አብረን እንሁን ነው ያለችው። ሁን አብራችሁ ምንድነው እንዴ?
አንተ አሁን የሚያሳስብህ ሌላ ህይወት ነው። በቃ ያኛው ህይወት ነው እንጂ የሩታ ነገር አይደለም እንዴ። ለምንድነው ሌላ ሁለት ሰው ሆነሽብኛል? አሁን ለታ ስለምንሽ አልመጣሽም? ቀጠሮ ተሰጥቶን በቀጠሯችን ቀን ክላስ ድረስ አልመጣሽም? በቃ አልመጣችም፣ አልተመቻትም። የልጅ እናት ነች እንዴ። ዛሬ መጣች፣ ነገሮችን አስተውላ አስባበት በቃ መሆን ያለበትን ነገር ለማድረግ መጣች። እሺ ብለህ አሜን ብለህ መቀበል አለብህ። እቺ ልጅ እኮ ዛሬ ተመልሳ እኮ ሌላ ነገር እኮ ልትፈጥርብህ ትችላለች። የትም አታመልጥም። ስለዚህ ትላንትና ሩታን ያለፈውን ነገር እርሺ የምትላ ሰውዬ አንተ አሁን ሩታ ያን ነገር ስትረሳ አንተ ደግሞ ድጋሚ የምትኮተኩትበት ምክንያት ምንድን ነው እንዴ? ምን አላብረሽ? ማን ፈቶ ይለቀቀሽ? ጋይዝ ይሄ ነገር ማለት ነው ጌታን ድራማን የጀመሩት ሰዎች ማለት ነው። በርቶኛ ምን ጠነክራለን ከናንተ ስስል ማለት ነው። ምን አላት ባለፈው ቪዲዮ ከነ ሄርሜላ ጋር ከመጣሽ በኋላ ነው አንቺ ቅይርይር ያልሽው እና ምን አግኝተሽ ነው? ማን ነው ፈቶ የለቀቀብኝ? ማን ይፈታታል? ህሊናዋ ነው ያዘዛት። በቃ ማንም እሷን ያሰራትም የለ የፈታትም የለ። ህሊናዋ አዟት ዛሬ ላይ ይቅርታ ልጠይቅሽ መጣል። አሜን ብለህ መቀበል ደግሞ ያንተ ፋንታ ነው። አብርሽ ፈርቷል። የምሬ ነው የምላችሁ። አብርሽ በጣም ፈርቷል። የፈራው እንግዲህ ከሱ ጀርባ ካሉት ሰዎች ጋር ነው ማለት ነው። እንግዲህ እነ ውሽሚትም በስተመጨረሻም እንግዲህ እንደ ውሽሚቷ መጣለች። ደነገጠች፣ ተደነጋገጡ። እሷ ስትመጣ ሩት ያለች ጋይስ። ከዚህ በኋላ ይሄ ነገር ማለት ነው ስም እንስተው ለዚህ ድራማ ጌታን ስም ሰተን ተከታታይ ድራማ እንበለው። በቃ ድራማ እንበለው ወይስ ምን እንበለው? እስቲ ጋይስ እናንተ ስም ስጡት። ምክንያቱም ካላስ ተጀመረ ማለት ነው። ገባችሁ? ነገሩ ወደ ህግ ዞረ። ከህግ ደግሞ የሆነ ነገር ሆነ፣ ህጉም ተቋረጠ። ተመልሰው ደግሞ እንግዲህ እንደዚህ እንደምታዩት መተውልናል ማለት ነው። እኛም እንከተላቸዋለን፣ እናንተም በርቱ። ነገር ግን አብርሽ እሺ ላለ ማለት በጣም ብዙ ነገር እያደረገ ነው። ትክክል አይደለሽም። ለ3 ቀን ማደንዘዣ ወቅተውሻል ወይ ደግሞ የሆነ ነገር ጠጥተሻል እያላት ነው ሩታ ማለት ነው። ሩታ ደግሞ ምንም የተወጋውትም የጠጣውትም ነገር የለም። ነገሮችን እርግፍ አርጌ ትቼ እንደ አዲስ ከአንተ ጋር መኖር እፈልጋለሁ እያለችው ነው። አብርሽ ደግሞ እኔ ይሄን ነገር አላምንም፣ ምንድነው ከኔ የምትፈልጊው? ምንድነው ፍላጎትሽ? ልታሳብጅኝ ነው ወይ እያለ እንግዲህ እየተቆጣ ነው፣ እየተበሳጨ ነው ማለት ነው። ሩታ እንግዲህ ምንም ልትሸነፍለት አልቻለችም። ምክንያቱም እሱ ፊቱን ዝፍዝፍ እንዳደረገ ነው እንግዲህ ቪዲዮ ፊቱን ዘፍዝፎ እንደተጀመረ ፊቱን ዘፍዝፎ ነው የጨረሰው ማለት ነው። ሩታ ብቻ ነች የምትስቀው። ሩታ የየኔ ፍልቅልቅ ማለት ነው። ሂጂበት ተብለሻል እንግዲህ ሂጂበት፣ መጨረሻውን ለማየት ያብቃንና አይታችሁታል እንግዲህ ውሽሚቷ እንግዲህ ተቆነጃጅታ ምናምን ነገር በሾርት ስትመጣ፣ ሩታ ደግሞ ክላስ ነች፣ ሩም ውስጥ ነች። እንግዲህ ድራማው ተጀምሯል ጋይስ። እስኪ እኛም መጨረሻውን እናያለን ማለት ነው። ሩታ ግን ማን ነው የልብ ሰጥቶ አብርሽ እንዳለው ፈቶ እንደለቀቃት ባላቅም ልብ ገዝታለች። ሂጂበት። ምክንያቱም ብዙ የለፋሽበት ብዙ ነገርሽን ያጣሽበት ህይወት ስለሆነ የምር ማንም አይፈርድብሽም ሲጀመር ማለት ነው። ሩታ አብርሽን አሳስረሹ ከዛ ከደግሞ ከፍርድ ቤት ደግሞ ከታሰረ ቦታ ደግሞ አንድ ቀን ቀጠሮ እየተሰጠ ቀን የዛን ቀን ነበረ ሩታ ልብ መግዛት የነበረባት እውነቱን ለመናገር ማለት ነው። እና አሁንም እሱ የልብ የተሰማው ምንድነው? በቃ የዛን ቀን ታሰረ ወጣ። ከዛ በማግስቱ እንግዲህ ነገሩ እንዴት እንደ ተቋጨው ባናቅም በህግ ዙሪያ ሩታም ያው ከቤተሰቦችንም ላለማስጨነቅ ከነሱ ጋርም ላለመቀያየም ብላ ነው እንግዲህ ነገሩ ሁኔታዎች ይመስለኛል። ያን ነገር ባታደርገው ኖሮ የዛን ቀን በቃ ታስሮ የወጣ ቀን የሆነ እንደዚህ ብትሆን ኖሮ ሩታ ህይወቷ ተስተካክሎ ነበር ብዬ ነው ማስበው። እሱም እንግዲህ ያችን ቀን ለመበቀል እንግዲህ ዛሬ እንደዚህ በቃ ሂጂልኝ አልሳምም እያለ እንግዲህ ወንድ ልጅ ሲለመን ለመሳም እኔ ለመጀመሪያ ጊዜ በአብርሃም አየሁ።
ማርያም ነው ብላችሁና በጣም ነው የሚገርመው። ለማንኛውም ሩታዬ ሂጂበት፣ እንደዚሁ ቀጥይበት እንልሻለን። እንግዲህ እነ ውሽሚትና እና አቤለ ደግሞ መጨረሻችሁን ለማየት ያውቃል ማለት ነው። ዶችዬ የነበረን ቆይታ ይህን ይመስል ነበረ። ድራማው ተጀምሯል። ደግሞ ቀጣይ ፓርት ደግሞ ነገ ይዘንላችሁ እንመጣለን። በተመሳሳይ ሰዓት ይጠብቁን። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ቤቱን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ላይክ፣ ሼር አድርጉ። አመሰግናለሁ ጋይስ።